ሰብስክራይብ በማድረግ ቤተሰብ ይሁኑ። ቁርአንም አላስተማረኝም አለ ዑመር። ወደ አባስ ዞሩና ልጅህን በድለው ስታበቃ በደለኝ ትላለህ? ኩሉኩም ራኢን፣ ሁላችሁም ጠባቆች ናችሁ። ወኩሉኩም መስኡሉን አን ረዕየቲሂ፣ ሁላችሁም በምትጠብቁት ነገር ተጠያቂዎች ናችሁ። እንደው ልጆቻችንን ሷሊህ አላህ ያርግልን እያልን ነው ዱዓ የምናደርገው። ለምን? መስመር እየለቀቁ ስለሆነ። ከልጆቹ ጋር በሳምንት አንድ ቀን የሚገናኝ አባት አለ። እሁድ ቀን ማታ ኢሻ ይሰግድና ዲኤስቲቪ ቤት ብሎ ይገባል። ማኪያቱ ለጠጣ ትንሽ እየተጫወተ ነው። አብዱላህ ኢብኑ ሙባረክ ታላቁ ዓሊም ከዚህ ቤተሰብ ነው የመጡት። የእናት የአባት መስተካከል ሷሊህ መሆን ዘር እንዲስተካከል አላህ ያደርጋል። ወላጆችን ስንመለከት ከባድ የሚባል ትምህርት ቤት፣ ውድ የሆኑ ትምህርት ቤት ገንዘባቸውን ኢንቨስት አድርገው ልጆቻቸውን ያስተምራሉ። ከራሳቸው በላይ ልጆቻቸው ትልቅ ደረጃ እንዲደርሱ ይመኛሉ። ነገር ግን በየትኛው መንገድ እየሄድን ነው? ቢስሚላሂ ረህማኒ ረሂም አልሐምዱሊላሂ ረቢል ዓለሚን ወልዓቂበቱ ሊልሙተቂን ወላ ዑድዋነ ኢላ ዐላ ዛሊሚን ወአሽሀዱ አን ላ ኢላሃ ኢለላህ ወሊዩ ሳሊሒን ወአሽሀዱ አነ ሙሐመደን ዐብዱሁ ወረሱሉሁ ሰለላሁ ዐለይሂ ወዐላ አሊሂ ወሰሕቢሂ ወሰለመ ተስሊመን ከሲራ ወበዕድ። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። የተከበራቸው አባቶች፣ ወንድሞች፣ እናቶች፣ እህቶች ይህንን ፕሮግራም በያላችሁበት የምትከታተሉ በአጠቃላይ የአላህ ሱብሓነሁ ወተዓላ እዝነት፣ ሰላም፣ ጥበቃ አይለያችሁ። አላህ ይጠብቃችሁ፣ አላህ ይጠብቀን። ዛሬ ኢንሻአላህ ልዩ የሆነ ርዕስ ሁላችንም የሚጠይቅ የሆነ ሁላችንም ልናስብበት የሚገባ በሆነ ርዕስ ላይ ቆይታ እናደርጋለን። እሱም የምንመለከታቸው ነው። ለምን ከተባለ ዛሬ ሰው ገንዘቡን በጣም ኢንቨስት ያደርጋል ከተባለ በልጁ ላይ ነው። በፊት የነበሩት አባቶች ተቸግረው ምን ብለው በአቅማቸው ልጆቻቸው እንዲማሩ ያደርግ ነበር። አሁን ያለው ትውልድን ስንመለከት፣ ወላጆችን ስንመለከት ከባድ የሚባል ትምህርት ቤት፣ ውድ የሆኑ ትምህርት ቤት ገንዘባቸውን ኢንቨስት አድርገው ልጆቻቸውን ያስተምራሉ። ከራሳቸው በላይ ልጆቻቸው ትልቅ ደረጃ እንዲደርሱ ይመኛሉ። ነገር ግን በየትኛው መንገድ እየሄድን ነው? ተመርቀው ትልቅ ደረጃ ደርሰው አባት እናት እንዲንከባከቡ፣ ቤተሰብን እንዲንከባከቡ፣ ጎረቤትን፣ አካባቢን፣ ሀገርን እንዲንከባከቡ ምን ይጠበቅብናል? ልጄን እንዴት ላሳድገው በሚል ርዕስ ከእናንተ ጋር ቆይታ እናደርጋለን። ልጆች የአላህ ስጦታ ናቸው። ነቢያቶች በአጠቃላይ ዱዓ ያደረጉበት፣ ኢብራሂም ዓለይሂ ሰላም ዱዓ ያደረጉበት፣ ዘከርያም ዱዓ ያደረጉበት፣ ደጋግ ሰዎች ዱዓ ያደረጉበት ጉዳይ ነው። ለምን? የልጅ ጉዳይ ቀላል አይደለም። ዛሬ ሰው አንድ ወንድም ከትላንትና ወዲያ እንደው በፊት ርዝቃችን ይስፋ አፊያ ይስጠን ምን ብለን ዱዓችን ይሄ ብቻ ነበር። አሁን ግን ያለው ዱዓ ግን አለኝ ስለው እንደው ልጆቻችንን ሷሊህ አላህ ያርግልን እያልን ነው ዱዓ የምናደርገው። ለምን? መስመር እየለቀቁ ስለሆነ። ከዛ በፊት በወላጆች ላይ የሚጠበቀው ምንድን ነው? እኔ ላይ ያለብኝ ኃላፊነት ምንድን ነው? ኃላፊነቴን ሳልወጣ ልጄ ሷሊህ ይሆንልኛል፣ ልጄ እኔን ይንከባከበኛል ማለት ማይታሰብ ነገር ነው። ሰው የዘራውን ነው የሚያጭድ። ያልሰራሁትን ነገር ላገኝ አልችልም። ስለዚህም በምን መልኩ ልጄን እናሳድግ? ረበና ሀብለና ሚን አዝዋጅና ወዙርያቲና ቁረተ አዩኒን ወጀዐልና ሊልሙተቂና ኢማማ። ይሄ ደጋግ ሰዎች ዱዓ ነበር። ጌታችን ወይ ሀብለና ሚን አዝዋጅና ወዙርያቲና፣ ከሚስቶቻችን ከዝርያዎቻችን ስጠን የአይኖቻችን ማረፊያ። ወጀዐልና ሊልሙተቂና ኢማማ፣ አላህን ለሚፈሩ ኢማም አድርገን እያሉ መሪ አድርገን እያሉ ዱዓ ያደርጋል። ለምን? አስፈላጊ አንገብጋቢ ጉዳይ ስለሆነ። ስለዚህ ልጆችን እንዲስተካከሉ ብዙ ነገር እናያለን። የመጀመሪያው ግን ከጋብቻ በፊት ማስተካከል። አሐዱ ሰለፍ ምን ይላሉ? እኔ ለእናንተ ውለታ እኮ ያልኩላችሁ ከመወለዳችሁ በፊት ናቸው።
ልጆች ግራ ገባቸውና አባታችን እኛስ ተወልደን አብልተሃል፣ አጠጥተሃል፣ አልብሰሃል፣ አስተምረሃል፣ ይሄ ውለታ ነው። ከመወለዳችን በፊት እንዴት አሉት? እናንተ ሷሊህ እንድትሆኑ ሷሊህ ልጅ ሴት እናታችሁን መምረጥ ለእናንተ ውለታ ነው። ለልጆች መስተካከል፣ የትዳር ማማር፣ የሁለቱ ባለትዳሮች የባልና ሚስት መስተካከል ትልቅ አስተዋጽኦ አለው። ታሪክን እንመልከታ። ዑመር ኢብኑ አብዱልዓዚዝ አምስተኛው ኸሊፋ ዑመር ኢብኑ አብዱልዓዚዝ ከየት ቤተሰብ ተገኘ? በአንድ ወቅት ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ አሚር አልሙእሚኒን ሁለተኛው ኸሊፋው አዋጅ አወጁ። ወተትና ውሃን ቀላቅላችሁ እንዳሸጡ። ይህን አውጀው አስተምረው ሲበተኑ አንድ እናትና ልጅ ንግግር ጀመሩ። እናትየው ምን ትላለች? ወተቱ እንዲበዛ ውሃ ጨምሪበት ትላለች። ልጅ ሷሊህ ነበረችና ቅድም እኮ አሚር አልሙእሚኒን ዑመር ኢብኑ አልኸጣብ ከልክለዋል አለች። አሚር አልሙእሚኒን ዑመር ኢብኑ አልኸጣብ ከልክለዋል ስትል እናትና ልጅ ዑመር የታየናል፣ ዑመር የታየናል፣ ቅድም ነው የከለከለናል። እቺ ወጣት ናት። ኢንካን ዑመሩ ላ የራና ዑመር የማይን ቢሆንም እኮ ፈኢነ ረበ ዑመር የራ የዑመር ጌታ አላህ ያየናል አለች። አላህ የትም ቦታ ይመለከታል፣ ከሱ የሚሰወር ነገር የለም ብላ ስትናገር ዑመር እችን ንግግር ሰሙ እያለፉ ነበር። ቤቱን ምልክት አድርጉልኝ ብሎ ሄዱና ቤታቸው ገብተው አንድ ሷሊህ ልጅ ደግ አግኝቻለሁ፣ ማን ነው ከእናንተ መካከል ያለው? ዑመር አጋቡ ልጆቻቸውን። ከዛ ቤተሰብ አምስተኛው ኸሊፋ ዑመር ኢብኑ አብዱልዓዚዝ የተገኙት ከዛ ቤተሰብ። አብዱላህ ኢብኑ ሙባረክ ታላቁ ዓሊም ሙጃሂድ፣ ነጋዴ፣ ዓቢድ፣ ዛሂድ ዓመቱን ለአራት ከፍለው 3 ወር ለጂሃድ 3 ወር ለዒባዳ ሀውላ ላይ ገብተው አላህን የሚገዙበት ለዒልም 3 ወር ለንግድ ከፍለው በሁሉም ነገር አላህ ያሳካላቸው እኚህ ትልቅ ዓሊም ከየት ቤተሰብ ተገኙ? እንደዚሁ ተቅይ ከሆኑ ቤተሰብ። የአብዱላህ ኢብኑ ሙባረክ አባት ሙባረክ የአንድ አትክልተኛ ሰራተኛ ነበር። ይህ አትክልተኛው ቀጠራቸውና ይህ አትክልተኛ ሲባል ይሄ 3 ኪሎ 4 ኪሎ የሚሸጥበት ቦታ ዋናው ፋብሪካው የብርቱካን ፋብሪካ። ከዕለታት አንድ ቀን መጣና ጣፋጭ ብርቱካን ስጠኛ ናቸው። ቆርጠው ሰጡት። ይጎመዝዛል። ጣፋጭ ነው የምልህ እኮ አሁንም ቆርጠው ሰጡት። ሲበላው ይጎመዝዛል። ጣፋጭ እያልኩ የሚመርጥ ሰጠኛለህ፣ እኔ ላይ ታላግጣለህ፣ ታሾፋለህ ሲላቸው ወላሂ በአላህ ይሆንብኛል። እዚህ ቤት ከተቀጠርኩ ሰዓት ጀምሮ አንድ ቀን ጣፋጭ የቱ ነው መራራው የቱ ነው ቀምሼው አላውቅም። ሱብሓነላህ። ይህ ሰው ይህ ላማክረው የሚገባ ትልቅ ሰው ነው። የይሁዳዎቹ ነሳራዎቹ ልጆቻቸውን ሲድሩ ለጉራ ለዝና ለምን ብለው ይድራሉ? አንዱ ሙስሊም ልጁን ለማን መዳር ያለበታል? አላህን ለሚፈራ ስነ ምግባር ላለው አኽላቅ ላለው አማና ለሚጠብቅ ሲለው እዚህ ካለው ከአካባቢ እንዳንተ አላህ የሚፈራ ስነ ምግባር ያለው አማና የሚጠብቅ የለም፣ ልጄን ላንተ ድሬሃለሁ። ሱብሃንአላህ። ለሰራተኛው ለዛ ለአትክልት ለሚጠብቀው ሰው ከነሱ ቤተሰብ ማን ተገኘ? ቅድም ያልኳችሁ አብዱላህ ኢብኑ ሙባረክ ታላቁ ዓሊም ከዚህ ቤተሰብ ነው የመጡት። የእናት የአባት መስተካከል ሷሊህ መሆን ዘርህ እንዲስተካከል አላህ ያደርጋል። ስለዚህም ነው ቅድም ያልኳችሁ ከሰልፎች አንደኛው ሰለፍ ምን አሉ? ለእናንተ ውለታ ያዋልኩላችሁ ከመወለዳችሁ በፊት ነው። ሷሊህ ለዚህ ነው አንድን ሴት ሊማሊሃ ወሊጀማሊሃ ወሊነሰቢሃ ወሊዲኒሃ ሴት ለአራት ነገር ትመረጣለች። ወይ ለገንዘቧ፣ ወይም ለመልኳ፣ ወይም ለዘሯ፣ አለዛም ለዲኗ። ነቢዩ ሰለላሁ ዐለይሂ ወሰለም ዲኗን ምረጥ፣ የማይጠፋ ነገር ዲን ነው። መልክም ይወገዳል፣ መልክ ያላትን አታግባ እያልኩ አይደለም። ሐዲሱ የሚለው ስታያት የምታስደስት ስታዛት የምትታዘዝ ማለት
በቃ አንተ የገባችልህ አንተ ለአይን ላይ የገባችልህ መልካም ነው። ስታዛት የምትታዘዝ ደግሞ ዲን ያላት ማለት ነው። ገንዘብ ብለህ ምን ብለህ ከገባ ገንዘቡም ያልቃል። ዋናው መስፈርትህ ዲን ሊሆን ይገባል። ለምን ለነገ ሐያትህ አንተ ከሞትክ በኋላ የሚያስታውስህ ልጅ እንዲመጣ ዱዓ የሚያደርግልህ ልጅ እንዲመጣ ዛሬ መስራት ያስፈልጋል። ስለዚህ ያላገባችሁ ዱዓ አድርጉ። ስታገቡ አንቺ እህቴ ሷሊህ የሆነውን ምረጪ፣ አንተም ሷሊህ የሆነችዋን ምረጥ። ደግ ሷሊህ። ስለዚህ ሷሊህ ለማግኘት ሷሊህ መሆን፣ ዱዓ ማድረግ፣ ያ ረብ ለግሰኝ ብለህ ዱዓ ማድረግ። የዛሬ ዓመት የተዘራ ነገርና ዛሬ የሚዘራው አንድ ነው። አስቀድመ ዱዓ አድርግ አላህ ሀያት እንዲያስተካክል። ለምን በዚች ዱንያ ላይ አንዱ የአይን ማረፊያ ማለት ልጆች ናቸው። አልማል ወልበኑን ዚነቱል ሐያት ዱንያ፣ ገንዘብ፣ ልጆች የዱንያ ጌጦች ናቸው ብሎ አላህ ገልጸዋል። ስለዚህም እንዴት ልጆቻችንን በምን መልኩ እናሳድግ የዛሬው ፕሮግራማችን ይሆናል። ነቢዩ ዓለይሂ ሰላቱ ወሰላም ከእሳቸው ሞዴል ነው፣ የእሳቸውን መንገድ ነው የምንይዘው። እንዴት ነበር ልጆቻቸውን ያሳደጉት? እንዴት ነበር መንገድ የሚያመላክቱት? አላህ ራሱ ትልቁ የልጆች ተርቢያ ማደጊያው ሰላት ስለሆነ ሰላት ላይ ቅድሚያ ሰጠ። ወእሙር አህለከ ቢሰላቲ ወስጠቢር አለይሃ፣ ቤተሰብህን በሰላት እዘዝ በሱ ላይ ጽና አለ። በሰላት ላይ ጽና። ዑመር ብን ኸጣብ ረዲየላሁ ዐንሁ ወካነ ዑመር ብን ኸጣብ ኢዘ እስተይቀዘ ፊ ሃዚ ሚነ ለይል፣ በሌሊቱ የተነሱ ጊዜ ዑመር ቃመ አህለሁ ሊሰላት፣ ለሰላት ቤተሰቦቻቸውን ይቀሰቅሱ ነበር። ወተላ ሃዚ ልአያ፣ ከዚህ አያ ቀሩ። ወእሙር አህለከ ቢሰላት ወስጠቢር ዐለይሃ፣ ቤተሰብህን በሰላት እዘዝ በሱ ላይ ጽና። ለዚህ ነው ረሱል ዓለይሂ ሰላቱ ወሰላም ልጆቻችሁን ለሰላት እዘዟቸው፣ ሙሩ አውላደኩም ቢሰላቲ፣ ልጆቻችሁን በሰላት እዘዟቸው። ወሁም አብናኡ ሰብዕ ስኒን፣ የ7 ዓመት ልጅ ሲሆኑ ዕድሜያቸው 7 ሲሞላ በሰላት እዘዟቸው። ወድሪቡሁም ዐለይሃ ወሁም አብናኡ 10 ዓመት ሲሞላቸው ደግሞ ትንሽ ግረፏቸው ካልሰገዱ። ሰላት ላይ አጠናክሯቸው። ሰላት ላይ እምቢ እያሉ 10 ዓመት ከሞላ ግን ትንሽ መቷቸው አለ ዑመር። ወፈሪቁ በይነሁም ፊል መዳጅዕ፣ በመኝታቸውም ደግሞ 10 ዓመት ሲሞላ ደግሞ ላያዋቸው። ያቸው የእስላም አደብ ልጆቻችን በልጅነታቸው እንዴት ተርቢያ እንደሚያስተምር 10 ዓመት ሲሞላ መኝታቸውን ለዩ። አንድ ክፍል ከሆነ እስካለ ቱታ ሴተኙ፣ ሴቷ ከሴቷ ጋር ተኛ፣ ወንዱ ከወንዱ ጋር ተኛ። ቱታ የመሳሰላ መኝታቸው ራቁት ማስተኛት የለብህም ማለት ነው። አላህ ግን ርዝቁን ካሰፋልህ ለይታ አስተኛው። ለምን ከተባለ ልጆች በልጅነታቸው ኸይር ነገር ስታሳያቸው በዛው ይዘው ያድጋሉ። ለዚህ ነው ያልዘራነውን አናገኝም። ሷሊህ አድርገን መልካም አድርገን ካሳደግናቸው መልካም ነገር እናገኛለን። ዛሬ አፉን ሲፈታ በዘፈን ሲፈታ እናት አባት ይደሰታሉ። ልጄ አፈታልኝ እያሉ በላ ነው። ነቢዩ ዓለይሂ ሰላቱ ወሰላም የልጆቻችሁን እኮ አፍ መፍቻ በላኢላሃ ኢለላህ አድርጉታል። ላኢላሃ ኢለላህ እንዲሉ፣ አላህ አላህ እንዲሉ፣ አላሁ አክበር እንዲሉ አለማምዳቸው። የኢስላም ፍቅር ውስጣቸው እንዲገባ ማለማመድ፣ ተርቢያን ገና ከልጅነታቸው ማሳየት። 7 ዓመት ሲሞላ በሰላት እዘዝ። ልጆች ብዙ ጊዜ ቤት ውስጥ የሚሰራውን ከትእዛዝ ይልቅ በተግባር የሚሰራውን ኮፒ የማድረግ ባህሪ ያላቸው። እያንዳንዳችን ቤት አላጋጠመንም? ልጅ ባይኖርም ታናሽ ወንድምህ፣ የወንድምህ ልጅ፣ እህት ልጅ የመሳሰሉት አላጋጠመም? በምን ውዱ ሲደረግ ካዩ ልጆች ተርቲቡን ባይጠብቁም ውዱ ያደርጋሉ። ኢማም ሆኖ ሊያሰግዱ ፊት ለፊት ይመጣሉ። ለምን? ቤት ውስጥ ያሉት ሰላት ነው። ሰላት ነው ቤት ውስጥ ያሉት። አላህ ይጠብቀን። ሌላ ነገር ደግሞ ካዩ
ሲጋራ ሲጨስ ካዩ አላህ ይጠብቀን፣ አሚን በሉ። በዚህ የተፈተኑን አላህ ነጃ ይበል። ሲቃም ካዩ፣ ኸምር ሲጠጣም ካዩ፣ ሲጋራው ራሱ ዛቱ ሲጋራውን ባገኙ እንጨት አንስተው አፋቸው ላይ እንደዚህ ነው። ለምን? ቤት ውስጥ ያሉ አየ ልጆች በተግባር የሚያዩትን ነገር ኮፒ ለማድረግ ይጥራሉ። ሀታ በቃላት ጭምር ጥንቃቄ ይፈልጋል ከኛ ተርቢያ ለማያሳስ። አንዳንድ ወላጅ ስራ ሲሄድ ልጅ ሲያለቅስበት ሲከተለው ቆይ ማታ ስመጣ ቸኮሌት ይዤ እመጣለሁ፣ ብርቱካን ይዤ እመጣለሁ ላ ካልክ ይዘህና አለዛ ውሸት እያስተማርነው ነው። ግልጽ ነው። አብዛኞቻችን እንላለን ለመሸወድ ስትመጣ ባዶ እጅን የመጣው ውሸት እየተማረ ነው ይልች። ነብዩ አለይሂ ሰላቱ ወሰላም አንዷ ሴት ና ተምር ልስጥ አለችው ለልጁ። ይዘሻል አላት። ባትይዥ ኖሮ አንድ ውሸት ተብሎ ይጻፍብሽ ነበር። ሕፃን ነው ብሎ ማታለል። እኛ ድንገት በጊዜው አታለናል፣ ግን ለነሱ እያስተማርናቸው ያለው ነገር ከባድ ነገር ነው ልጆቻችን። ስለዚህ የሁሉ ገንዘብ ኢንቨስት አድርገን የምናስተምራቸው ልጆች ከኛ የሚወስዱት ተርቢያ ምንድን ነው? ውሸት ከለመዱ ወላሂ ነገ ያድጉና የተለያየ ቦታ ይሄዳሉ። ልጄ የት ነበርክ ስትለው ዳዕዋ እያዳመጥኩ ነው ይልሃል። መስኪን ነበርኩ ከመግሪብ እስከ ኢሻ። እሱ ያለው እኮ ሌላ ቦታ ነው። ውሸቱን ከማን ተማረ? ከኛው። አንዳንዴ ስልክ ላይ አላጋጠማችሁ? ስልክ የማይፈልገው ሰው ከሆነ አንሺና ባባ የለም በይ፣ ቻርጅ ሰክቶን የወጣው በይ አላ የለም ቻርጅ ሰክቶን የወጣው በይ የለም በይ። አላህ ሲያዋርድ አንዳንዴ ልጆች ያነሱና ባባ የለም በይ ብሎኛል ትላለች ወይ ይላል። ሱብሃንአላህ። ምን እያስተማርናቸው? ተርቢያ ምን ሰጣቸው? ከኛ የሚያዩትን ነገር ነው ይዘው የሚያድጉት። ለዚህ ነው ረሱል አለይሂ ሰላቱ ወሰላም ከሳቸው ጋር አንድ ልጅ ምግብ እየተመገበ ባለበት ሰዓት ላይ ይህ ሕፃን ልጅ እጁ ብዙ ቦታ ያዳርስ ነበር። አደቡ ጣዕም አለና ገና ልጅ ነው። እዛ መዛ ሲል እጁን ሲያደርግ ረሱል ሰለላሁ ዐለይሂ ወሰለም ምን አሉት? ያ ጉላም አንተ ልጅ ሰሚላህ፣ መጀመሪያ ቢስሚላህ በል። ልጅ ነው። ወኩል ቢየሚኒክ፣ በቀኝህም ብላ። ወኩል ሚማ የሊከ፣ አጠገብ ካለውም ብላ። እዛ አትበል። አደብ በልጅነቱ። ሐሰን የሰደቃ ተምር ነው። ነብዩ ሰለላሁ ዐለይሂ ወሰለም የሰደቃ ገንዘብ ለሳቸው አይፈቀድም። ተምር ነገር መጣና ሐሰን ኢብኑ ዓሊ የልጃቸው የፋጢማ ልጅ ሐሰን ያንን ተምር አንስቶ ሲበላ ረሱል አለይሂ ሰላቱ ወሰላም ተቆጡት። ካካ ልክኛ ካካ እንደምንለው አለ። ተው እኛ የነብይ ቤተሰቦች የሰደቃ ገንዘብ እንደማንበላ አታውቅም እንዴ? ገና ከልጅነቱ ነብዩ ሰለላሁ ዐለይሂ ወሰለም ተርቢያ ሰይቷል። ስለዚህ ኃላፊነት አለ ሁሉም ላይ። ረሱል አለይሂ ሰላቱ ወሰላም አብዱላህ ብን ዑመር ረዲየላሁ ዐንሁ ባስተላለፈ ሐዲስ እንደዚያ በደንብ ስሙኝ ሐዲስ። ኩሉኩም ራኢን፣ ሁላችሁም ጠባቆች ናችሁ። ወኩሉኩም መስዑሉን አን ረዕየቲሂ፣ ሁላችሁም በምትጠብቁት ነገር ተጠያቂዎች ናችሁ። ወረጁሉ ራኢን ወልኢማሙ ራኢን፣ አንድ ኢማም ሆነ መሪ የሆነ ሰው ጠባቂ ነው። ወመስዑሉን አን ረዕየቲሂ፣ በተመደበበት በተሰማራበት ኃላፊት ላይ በሚመራው ህዝብ ላይ ተጠያቂ ነው አሉ ረሱል አለይሂ ሰላቱ ወሰላም። ወረጁሉ ራኢን፣ አባቶች ስሙ። ወረጁሉ ራኢን፣ አንድ አባት አባወራ ፊ አህሊሂ፣ በቤተሰቡ ላይ ጠባቂ ነው። ወመስዑሉን አን ረዕየቲሂ፣ በተሰጠው ኃላፊነት ደግሞ ይጠየቃል። ልጅህን እንዴት አሳደግከው? በቤተሰብ ጉዳይ እንዴት ነበረ? ኃላፊነት አለ፣ ይጠየቃል አሉ። ወልመርአቱ ራዕየቱን ፊ በይቲ ዘውጂሃ፣ እንደዚሁም ሴት ልጅም በቤቷ በባሏ ቤትና በልጆቹ ተጠያቂ ናት። ወመስዑሉን አን ረዕየቲሃ፣ ጠባቂ ናት። በምትጠብቀው ነገር ተጠያቂ ናት። በተርቢያ የማሳደግ ኃላፊነት አለባት። ለዚህ ነው ስታገባ ሷል የሆነቿን አግባ ማለት ጥቅሙ ላንተ ነው። ለምን ከተባለ ልጆች የሚውሉት ከእናት ጋር ነው። አባት ስራ ነው በአብዛኛው አይደል? የመስጊድ ኢማምም ከሆነ መስጊድ ነው። ነጋዴም ከሆነ ንግድ ቦታ ነው።
አስተማሪም ከሆነ እንደዛ፣ ዶክተርም ከሆነ ብቻ በተሰጠው ኃላፊነት ስራ ላይ ስለሚውል አብዛኛው ልጆች ከእናታቸው ጋር ነው የሚውሉት። ሷሊህ ሆነቿን ስታገባ ሷሊህ ልጅ ተርቢያ እንዲኖረው እቺ እናት ኃላፊነት ትወጣለች። ኢማሙ አሕመድ ረሕመቱላህ ዐለይህ ሷሊህ እናት ናት እንዲያሳደገቻቸው። ኢማሙ አሕመድ የቲም ነበሩ። ቡኻሪ ሙሐመድ ቢን ኢስማኤል ረሕመቱላህ ዐለይህ የቲም ናቸው። እናት ናት ቡኻሪን ዳሬ ለኛ እሷ የሆነ ሐዲሶችን እንዲዘግቡ ያደረገች። ኢብኑ ተይሚያ ረሕመቱላህ ዐለይህ ኢብኑ ተይሚያ እኮ የሴት ስም ነው፣ በእናታቸው ስም ነው የሚጠሩት። ያሁሉ ትግል ያሁሉ እስር ቤት ሲያሳልፉ እንዲታገሉ ያደረገች እናት ናት። ሱፊያኑ ሰውሪ ኡሙ ሱፊያኑ ሰውሪ ምን ትል ነበር? የቤቱን ስራ ለኔ ተውልኝ መስጊድ ላይ ትል ነበር። ስለዚህ ሴቶች ትልቅ ኃላፊነት በልጅሽ ላይ ገና ከልጅነቱ ጀግና እንዲሆን፣ አኽላቅ ስነ ምግባር የተማረ እንዲሆን፣ ዳኢ እንዲሆን፣ ኸጢብ እንዲሆን፣ የመስጊድ ኢማም፣ ዶክተር፣ የሀገር መሪ፣ ኢንጂነር፣ ሁሉም ነገር እንዲሆን ሴቶች ላይ ትልቅ ኃላፊነት አለ። አልኡማ መድረሰቱ እናት ትምህርት ቤት ናት። ገና ጡት ስትሰጠው የምታበረክተው ነገር አለ። ዛሬ አላህ ይጠብቀን። አንዳንድ አባት በደረሰኝም ኢንፎርሜሽን በተመለከትኩት ከልጆቹ ጋር በሳምንት አንድ ቀን የሚገናኝ አባት አለ። እሁድ ቀን በሳምንት አንድ ቀን ብቻ። እሱም አላህ ያዘነለት ለንግድ ዱባይ፣ ቻይና የተለያየ ቦታ ካልሄደ ማታ ኢሻ ይሰግድና ዲኤስቲቪ ቤት ብሎ ይገባል። ማኪያቶ ለጠጣ ትንሽ እየተጫወትን ይላል። ኢሻ ሰግደ ቤት መግባት ነበር። ለልጅ ጊዜ ስትሰጠው ነው ነገ አድጎ ላንተ ጊዜ ሊሰጥህ የሚችለው። ያመሽና ማኪያቶ ምን እያለ ከጓደኛው ተጫውቶ ሲገባ ልጆች ተኝተዋል። ጠዋት እሱ ተኝተዋል። ልጆች ትምህርት ቤት ሲሄዱ ሰርቪስ ነው ይዟቸው የሚሄደው። ሰርቪስ ይዟቸው ይሄዳል። ምናልባት በሳምንት አንድ ቀን እሁድ ቀን ምናልባት ሱብሃንአላህ። ታዲያ ዛሬ ጊዜ ያልሰጠሁት ልጄ ጊዜ ያልሰጠኋት ልጄን እንዴት ነው ነገ ለኔ ሐቅ ልትወጣ ልትችል? ወላጆች ብልጡ ነው ወላሂ። ልጆቻችን ላይ ኢንቨስት ማድረግ በገንዘብም በእውቀትም በጊዜም እነሱን መንከባከብ ነገ ለኛ ይጠቅመናል። ዑመር ብን ኸጣብ ረዲየላሁ ዐንሁ አንድ ልጅ አባቱን ሐቁን ገፈፈና አዛ አድርጎ አባቱ ዑመር ጋር መጥተው ከሰሱ። ልጄ ሐቄን ገፈፈኝ፣ ሐቄን ወሰደብኝ፣ ሐቄን እየተወጣ አይደለም እየበደለኝ ነው ሲላቸው፣ አንተ አባትህን አትታዘዝ የአባትን ሐቅ አትወጣም ሲሉት ልጁም ደፋር ነበርና ልጅ ሐቅ የለውም እንዲህ አላቸው። አለው አሉት ዑመር። ምንድን ነው የልጅ ሐቅ አሉት አማ ብሎ ጠየቃቸው። ለዑመር ልጅ 3 ሐቅ አለው አሉት። አንደኛው እናቱን ሊመርጥለት ይገባል። ሁለተኛ ስም ሲያወጣለት ጥሩ ስም ሊያወጣለት ይገባል። ሶስተኛ ቁርአን ሊያስተምረው ይገባል ሲል ይህ ልጅ ምን አለ? አባቴ 3ቱንም አደረገ። እናቴም እሳት አምላኪ ናት፣ ወይም በአንዳንድ ዘገባ ዝም ብሎ ከመንገድ ነው የወለደኝ፣ በእናቴ እንወራለሁ። ስሜም አብተር ማለት ቆራጣ ማለት ነው። አየህ፣ ለልጆቻችሁ ስም ስታወጡ ጥሩ ስም አውጡ። ሐቅ ነው፣ የነሱ ሐቅ ነው። እስልምና ጥሩ ስም፣ በጣም ተወዳጅ ስም አብዱላህ፣ አብዱራህማን የተወደዱ ስሞች ናቸው። እንደዚሁም በነቢያቶች ስሞች ተሰይሙ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ዩሱፍ፣ ኢብራሂም፣ ዘከሪያ የመሳሰሉት የነቢያቶች ስም ተወዳጅ ነው። አለዛ ጥሩ ስም ነቢዩ ሰለላሁ ዐለይሂ ወሰለም በአንድ ወቅት አንድ ሁዝን የሚባል ሰው ነበር። ሁዝን ማለት ሐዘን ነው። ሁዝን አንተ ሰህል አሉት። አንተ ሰህል ነህ ገራገር ሲሉት አባቴ ያወጣልኝን ስም አልቀይርም አላቸው። ሰዒድ ብን ሙሰይብ ሐዲሱን ሲጨርሱት ምን ይላሉ? ታሪኩን ሲናገሩ ከዛ ቤት ከዚህ ቀን በኋላ ሐዘን ጠፍቶ አያውቅም። አንዳንዴ ተፋዑል ይሆናል ስም ስታወጣ ጥሩ ስም እንጂ እስልምና ይሄ አሸብር ምናምን እንደዚህ አይነት ስም ጥሩ ስም ለልጆቻችሁ ጥሩ ስም ሐቃቸው ነው። ቁርአንም አላስተማረኝም አለ ዑመር። ወደ አባት ዞሩና ልጅህን በድለው ስታበቃ በደለኝ ትላለህ ወይ? አይ ለልጆቻችን ሐቅ ዛሬ ተርቢያ ለመስጠት ጊዜ ካልሰጠናቸው፣ እስልምናን ካላስተማርናቸው፣ ቁርአንን ካላሳወቅናቸው
ነገ ካደገ በኋላ ባባ መጣ አይልም፣ ሼባው መጣ ይላል፣ አሮጊቷ መጣች ይላል። ለምን? እስላምን አላወቀም። አንድ ቤተሰብ ቅርብ ጊዜ እኮ ነው አባት ሞቱ። ለቅሶ ሳይበርድ ገና እንኳን ሳምንት አልሞላም ልጆች በውርስ መገዳደር ጀመሩ፣ መጣላት ጀመሩ። ለምን ከተባለ ተርቢያ። ሱብሃንአላህ። ልጅህን አንተ መንከባከብ ወላሂ ለአንተ ነው ጥቅም። ነቢዩ ሰለላሁ ዐለይሂ ወሰለም ምናሉ? ኢዛ ማተ ልኢንሳን እንቀጠዐ አመልሁ ኢላ ሚን ሰላስ። የሰው ልጅ ሲሞት ስራው በአጠቃላይ ይቋረጣል ሶስት ስራ ሲቀር። የመጀመሪያው ሰደቀቱ ጃሪያ፣ ዘውታሪውን ሰደቃ አላህ ይለግሰን። አሚን በሏ። የምንሰራ አላህ ያድርገን። መስጊድ መገንባት፣ መድረሳ መገንባት፣ ጉድጓድ ውሃ ማውጣት፣ ሰዎች የሚጠቅም ነገር ሰርተህ ከሄድክ ከሞትክ በኋላ ፋይል አይዘጋም። ሰው በሰገደ ቁጥር ይመዘገባል። መድረሳው በተማሩበት ቁጥር ይመዘግ። ለምን? ሰደቀቱ ጃሪያ፣ ዘውታሪ ሰደቃ ትጠይቃል። ሁለተኛው አው ዒልሙን ዩንተፈዑ ቢህ፣ ሰዎች የሚጠቀሙበት እውቀት፣ ሐዲስ አስተምረ፣ ቁርአን አስተምረ፣ ተፍሲር አስተምረ፣ ተርቢያ፣ አኽላቅ፣ አቂዳ አስተምረ ስትሄድ ያስተማርካቸው ሰዎች በተማሩ ቁጥር ባስተማሩ ቁጥር አጅሩ ይጻፍልሃል፣ አይዘጋም። ሶስተኛው አብዛኞቻችን ልናገኘው የምንችለው አወለደ ሷሊህ የድዑ ለህ፣ እናት አባት ጥሩ ልጅ ትተው ከሄዱ በኋላ ዱዓ ሲያደርግላቸው አላህ የነሱን ስራ እንዲቋረጥ አያድርግም። ነገ አባት መዝገቡ በዝቶ ይመጣል። ጌታዬ ከየት መጣ ይላል። ዱንያ ላይ ትተው ሄድከው ልጅ ነው። በልጅህ ነው ለአባቴ ብለህ ሰደቃ ስታወጣ፣ ውሃ ጉድጓድ ስታስቆፍር፣ በአባት ስም በእናት ስም አጅር ለነሱ እንዲሆን ያዝ። ይሄ ዛሬ የሰራነው ስራ ነው። ነገ ከሞትን በኋላ ራሱ ጥሩ ልጅ አሳዳጊ የበደለ ሲባል ሰማላችሁ? ምን ማለት ነው? አሳዳጊ የበደለው እኮ ማለት በተርቢያ አላሳደገው እየተባለ ነው። ወይስ አንተ ሷሊህ የሆነ አሳድገው አንተ ከሞትክ በኋላ ልጅህም ሷሊህ የሆኑ ሰዎችን ሲንከባከብ ማሻአላህ አባቱም እንደሱ ነበር፣ ሷሊህ ነበር፣ አላህ ይርሐመው፣ አይም አላህ ይርሐመው፣ አላህ ይዘንለት ሚል ልጅህ በአንተ እንዲታወስ በሱ እንድትታወስ አላህ ያደርጋል። ተርቢያ ሉቅማን አላህ ቁርአን ላይ የእሳቸውን ታሪክ በቁርአን ልጃቸውን እንዴት ተርቢያ እንደሰጡት አላህ ቁርአን ላይ ነግሮናል። እኛ ልጆቻችን ተርቢያ የምንሰጠው በምንድን ነው? ሉቅማን ልጃቸውን ሲመክሩ ወይዝ ቃለ ሉቅማኑ ሊብኒሂ፣ ሉቅማን ለልጁ ባለው ጊዜ አስታውስ፣ ለኡመት ነገራቸው። ወሁወ የዒዙሁ፣ እሱ እየገሰጸው እየመከረው ልጁ ያ ቡነይ፣ ልጄ ወይ ላ ቱሽሪክ ቢላህ፣ በአላህ እንዳታጋራ። ለምን? ኢነ ሽርከ ለዙልሙን ዐዚም፣ በአላህ ላይ ማጋራት የበደሎች ሁሉ ትልቁ በደል ነው፣ ታላቅ በደል ነውና በአላህ እንዳታጋራ። ትልቁ ተርቢያ አቂዳው እንዲስተካከል፣ አላህን በብቸኝነት እንዲገዛ። ለአላህ ታማኝ ያልሆነ ለማህበረሰቡ ታማኝ ሊሆን አይችልም። አላህን በብቸኝነት እንዲገዛ ልጅህን የመጀመሪያው ምክር ይሄ ነው። ቁርአን እኮ እያስተማረ ሽርክን እንዲርቅ፣ ተውሂድን እንዲይዝ፣ አላህን በብቸኝነት ተወኩል እንዲኖር፣ የአላህ ብቸኛ ባሪያ እንዲሆን፣ አላህን ብቻ እንዲገዛ መምከር ለአንተው ጥቅም ስላለው ነው። ከዛ ቀጠሉ ወወሰይና ልኢንሳነ ቢዋሊደይህ፣ ሰውንም በወላጆቹ ላይ በጎ እንዲያደርግ አዘዝ ነው፣ አደራ አለው። ሐመለትሁ ኡሙሁ ወህነን አላ ወህኒን፣ እናቱ ከድካም በላይ በሆነ ድካም አረገዘችው። ወፊሳሉሁ ፊ ዓመይን፣ ጡት መጣያው ሚተው በ2 ዓመት ውስጥ ነው። አንሽኩር ሊ ወሊዋሊደይከ ኢለየ ልመሲር፣ እኔንም ወላጆችን አመስግን፣ መመለሻው ወደ እኔ ነው አለ። ወኢን ጀሃዳከ፣ እናት አባትህ ቢከራከሩ፣ አላ አን ቱሽሪከ ቢ ማ ለይሰ ለከ ቢህ ዒልሙን፣ በዛው በእርሱ እውቀት በሌለህ ነገር ላይ በእኔ ላይ እንድታጋራ ቢያዙ ቢከራከሩ፣ ፈላ ቱጢዕሁማ፣ እንዳትታዘዛቸው። ማንም ይሁን ማለት አላህን ተቃራኒ ሆኖ ካዘዘ መታዘዝ የለም። ያ አላህ ወሳሒብሁማ ፊ ዱንያ ማዕሩፋ፣ በዱንያው በመልካሙ ተኗኗራቸው፣ ከራባቸው አብላ፣ ከቸገራቸው አልብሳቸው። የሌላ እምነት እንኳን ተከታይ እናት አባት ሐቃቸውን ከባድ አደረገ። ወተቢዕ ሰቢለ መን አናበ ኢለየ፣
ወደ እኔ የተመለሰን ሰው መንገድ ተከተላል አላህ። ثم إلي مرجعكم ከዛም መመለሻችሁ ወደ እኔ فأنبئكم بما كنتم تعملون ትሰሩት በነበራችሁት ነገር ደግሞ እነግራችኋለሁ አለና ያ ቡነያ ሉቅማን ጀመረ ልጄ ወይ إنها إن تكو مثقال حبة من خردل የመከሩት ወንጀልን እንዲርቅ ልጃቸውን ሲገስጹታል ያ ቡነያ ልጄ ወይ إنها إن تكو مثقال حبة من خردل እርሷ የሰናፍጭ ቅንጣት ያህል እንኳን ብትሆን አው صخرة في صخرة በቋጥኝ ውስጥ አው في السماوات ወይ በሰማያት አው في الأرض ወይ በምድር ውስጥ ብትሆን يأتي بها الله ያመጣታል إن الله لطيف خبير الله ሩህሩህ ውስጥ አዋቂ የሆነ ጌታ ነው አሉትና ولا تسعر خدك أخلاق ስነ ምግባር ሲሰጡት ولا تسعر خدك للناس ጉንጭን በኩራት ከሰዎች አታዙር ከኔ ስትባል የኩራት አመለካከት እንዳትመለከት አደብ ይላል ሰዎችን አክብር ሉቅማን እየመከሩት ولا تمشي في الأرض مرحا በምድር ላይም የተንጠባረርክ ሆነህ አትሂድ إن الله لا يحب كل مختال فخور الله ተንጠባራሪን ጉረኛን ሁሉ አይወድምና واقصد في مشيك በአካሄድም መካከለኛ ሁን واغضض من صوتك ከድምፅህም ዝቅ አድርግ إن أنكر الأصوات لصوت الحمير ከድምፆች ሁሉ አስከፊው ድምፅ ማለት የአህያ ድምፅ ነው አለ አላህ ሱብሓነሁ ወተዓላ አትጩህ ሉቅማንን አላህ ልጃቸውን ሲመክሩ ያዘዙበት እኛስ ኩራት እንዲመጣ አብሽር እኔ እኮ እየከፈልኩ ነው ማስተማር አንቀባሬ ነው ማሳደግ አትበል ለሰዎች እንዲያዝን ነገር አንዳንድ ወላጅ ልጆቹን ትምህርት ቤት ይልክና አጥፍቶ እንኳን ወላጅ ሲባል ገንዘቤን ጠብ አድርገናል እንደ ማስተምረው ምንድነው የምትሉት ተርቢያ እንዲይዝ ሲመክሩ ሲያደርጉ አንተም እንድታግዛቸው ሲጠሩ አንተ በላ እንዲሆን ታደርጋለህ እንጂ እንደ አባት ይባላል ቂሳውን ታውቃለህ ልጅ አስቸገረና ጥያቄ ተጠየቀ ያልሆነ መልስ ሲመልስ ወላጅ አምጣ ተባለ ወላጅ ይዞ መጣ ለምንድነው ወላጃችሁ እንዲመጣ አደረጋችሁት አይ ጥያቄ ስንጠይቀው ያልሆነ መልስ ሰጠ ምንድነው ጥያቄው እስቲ በፊት ለፊት ተጠይቁት ከነቢያቶች እስቲ አንዱ ነብይ ሲባል ምን አልክ ሲሉት ልጅ ፊራውን አለ አባቱም ጃሂል ነበርና አለይሂ ሰላም አሉት እንደዚህ ሞዴል ነበር አጋዥ መሆን የለበትም አጠፋ ቅጣው ተርቢያ ላይ ያያገዙ ነው አንድ አውሮፓ ላይ የተከሰተ ታሪክ ልንገራችሁ ሁለት ታሪኮች አንደኛው ምን ትሞት ትፈልጋለህ ተባለ ትምህርት ቤት ላይ ይህ ልጅ ሰሃባ ግራ ገባቸው አዲስ ስም ሆነባቸው ያው ሰሃባ መሆን ይችል ማንም የለም ግን የልጁ ግብን አላቸው ይህ ነው ጭንቀቱ ሰሃባ ለምን ከሙስሊም ቤተሰብ ያደገ ልጅ ምንድን ነው ሰሃባ እናቴን ጠይቂያት አለች ሴት ነበረች አስተማሪ ጠየቀቻት ሰሃባ ማለት ሰሃባ ማለት ይሄ ነው ያንን ሰሃባ ያ ምርጥ ትውልድ ያ የነቢዩ ዓለይሂ ሰላቱ ወሰላም ባልደረቦች የሰሩት ዝናው ልዩ ነው የሰሃባ ሐቂቃ እቺ አስተማሪ ወደ እስላም ተሳበች ባሌንም አናግረኝ ባለሽ ደግሞ ባለቤት ነው ያናገረው ባሏን አናገረ እሱንም ወደ እስላም ሳበ በየትኛው ልጅ በዚህ በእስላም ተርቢያ ባደገው ልጅ ወላሂ ለራሳችን መጠቀም ዛሬ አውሮፓዎች የእናት ቀን የአባት ቀን እያሉ አንድ ቀን ያከብሩና ለእናትና ለአባት አንድ ቀን ሰጥተው ያንን ሱና የሀገሬም የእኛም ህዝብ ተሸክመው እነሱ ያመጡልን ያራገፉልን የሚቀበል ማህበረሰብ ነው ያለው ይቀበልና የእናት ቀን ይልና ሰልፊ ፎቶ ይነሳል ምን ይላል በአላህ እናት አባት አንድ ቀን ያላቸው ሁሌም ቀናቸው እኮ ሁሌም ሐቃቸው ሊከበር ይገባል እስላም ነው ያዘዘው ከአውሮፓ የመጣ ወንድም ሲነግረኝ ምን አለ ፈረንጆቹ የእናት ቀን የአባት ቀን ብለው ያከብሩና አንድ ቀን ይሰጣሉ ከዛ ውጭ ዞሮ ብላቸው እንደውም ልክ እናት አባታቸው እድሜያቸው ሲሄድ ሲጃጁ
የአረጋውያን ማስቀመጫ አለ። የዓመት ይከፍልና እዛ ያስቀምጣል እንዲንከባከቡት። እኛ ላይፋችንን ምርጭ ይላል። ሱብሃንአላህ። ኋላ ፈረንሳይ ላይ የተከሰተ ታሪክ ሲነግረኝ ምን አለ፣ አንድ የሙስሊም ቤተሰብ ልጆች እናት በእድሜ የደገፋች አሮጊት እናት ልጃቸውን ምን ታረግ ነበር? እየመጡ ይንከባከባታል። ዛሬ ወንድ ይመጣል፣ ነገ ሴቷ እየመጡ ሲንከባከቡ አንዲት ወጣት አውሮፓ ሴት እነዚህ ምንድን ናቸው በየጊዜው የሚመጡት? ልጆቼ ናቸው። ልጆችሽ ናቸው። ስራ የላቸውም እንዴ? ከእናት ከአባት ጋር ጊዜ ማሳለፍ ስራ ፈት አድርገው ስራ የላቸውም እንዴ? ኧረ አላቸው። እና በዚህ እድሜ በገፋ ሰዓት እስላም እኔን እንዲንከባከቡ አጥብቆ ያዛቸዋል። የእስላም አስተምሮ ይሄ ነው። አላህ ምን አለ? ከባድ እድሜ ላይ እኮ ሐቃቸውን አከበደው። ወቀዳ ረቡከ አላ ተዕቡዱ ኢላ ኢያህ ወቢልዋሊደይኒ ኢሕሳና። ጌታ አላህ ወሰነ፣ አዘዘ፣ ፈረደ። ምን ሲል? አላ ተዕቡዱ ኢላ ኢያሁ፣ እሱን እንጂ ለሌላ ማንም እንዳትገዙ፣ ለማንም እንዳትሰግዱ፣ በማንም እንዳትመኩ፣ እሱን ብቻ ተገዙ። ወቢልዋሊደይኒ ኢሕሳና፣ በወላጆቻችሁ ላይ መልካም ዋሉና አለና ኢማ የብሉገነ ዐንደከ አልኪበረ አሐዱሁማ አው ኪላሁማ፣ ምናልባት አንተ ዘንድ ዐንደከ አልኪበረ እድሜያቸው ሄዷል። ወጣት ሆኖ ጎልማሳ ሆኖ አላለም አላህ። እድሜያቸው ሄዶ አንተ ዘንድ ካገኘሃቸው ከደረስክ ፈላ ተቁል ለሁማ ኡፊን ወላ ተንሃርሁማ፣ አንዳቸውን ወይ ሁለታቸውን ካገኘ ፈላ ተቁል ለሁማ ኡፊን፣ ኡፍ እንዳትል። ቁርአን ላይ የተጠቀሰው ትልቁ ስድብ አላህ ይጠብቀን። ዛሬ እናቴን ኡፍ ብላት እኮ ማሻአላህ እኔ ሷሊህ ነኝ። ለምን ከኡፍ ውጭ አለ አይደል እንዴ? አላህ ይጠብቀን። ቦክስ አለ አይደል እንዴ? ሚገርፍ አለ አይደል እንዴ? ሚያመናጭቅ ሚሳደብ አለ አይደል እንዴ? ያልተማርሽ ሚላል። ሳትማር ያስተማረች፣ ሳይማር ያስተማረ፣ ድንጋይ ተሸክሞ ስንት ስቃይ እያለ ያስተማረ ነው ወላጅን እንዲህ ስትለው አላህን አትፈራ። ኡፍ እንዳትሏቸው፣ ወላ ተንሃርሁማ እንዳታመናጭቋቸው፣ ወቁል ለሁማ ቀውለን ከሪማ፣ መልካም የንግግር ተናገራቸው። ይህች አውሮፓ ሴት ይህን እስላም አስተምሮት ሲነገራት ታዳጊ ልጅ ነበራት። ብልጥናታ ልጇን መስጊድ ላከችው። ሼኽየው ኬት መጣ? እናቴ ናት የላከችኝ። እናቴት አካባቢ ናት? እዚህ መስጊዱ በር ላይ ቆማለች። ሼኽየው ወጥተው እናትየውን አናገሯት። ልጅሽን አንቺ ላክሽው? ለምን? እናንተ ጋር እንዲያድግ እስላምን እንዲማር ፈልጌ። በምን ምክንያት? ጎረቤቴን ተመልክቻለሁ። በእድሜ የገፋች አሮጊት ልጆቿ ሲንከባከቧት አይቻለሁ። የዚህ ደግሞ አስተምሮ የእስልምና የቁርአን አስተምሮ መሆኑን ነግራኛለች። እኔም ነገ እድሜ ሄዶ አርጅቼ ልጄ እንዲወረውረኝ ስለማልፈልግ በሱ እንክብካቤ ውስጥ መሆን ስለምፈልግ እስልምናን እንዲማር እፈልጋለሁ። ተርቢያ ስናስተምር ጥቅም ይለኛል። ስለዚህ ስቅት ስጠቀልለው አሁን ወቅቱ ክረምት ነው አይደለም? በዚህ ክረምት ትምህርት ረፍት ናቸው። ልጆቻችን ላይ ምን መስራት አለብን? 10 ወራት አካዳሚክ ሲማሩ ሲያስተምሩ ስናስተምር ቆይተናል። ማሻአላህ አይማሩ አይደለም፣ ጠንካራ ተማሪ ሊሆኑ ይገባል። ልብ በሉ፣ ጠንካራ ጀግና ተማሪ ሊሆኑ ይገባል። ይሄ ላይ ለፉ። ነገር ግን ዲናቸውን እንዳይረሱ፣ ለዲናቸውን ቦታ እንስጥ። ዲንን ቁርአንን እንዲማሩ እናድርግ። ቢያንስ ክረምቷ ላይ ጠንካራ እንዲሆኑ ኢስላማዊ ትምህርት ቤቶች የዲን ኮርስ የሚሰጥበት ማሻአላህ በየመስጊዱ እየተከፈተ ነው። እዚሁም በመህዲ አህመድ መስጊድ በተለምዶ ስልጤ መስጊድ በሚባለው እዚሁ መስጊድ ይህን ትምህርት በሚሰጥበት መስጊድ ውስጥ ማሻአላህ ጀማዓው፣ ኮሚቴው፣ ወጣቱም ተረባርቦ ጥሩ የስነ ምግባር፣ የአቂዳ፣ የፊቅህ፣ የሲራ፣ ቁርአን የመሳሰሉትን ለመስጠት ዝግጅታቸውን ጨርሱ። እኛ ላይ ደግሞ ልጆቻችን የማስተማር ኃላፊነት አለብን። በየአካባቢዎቹ በየሚመቻችሁ የአካባቢው ሰው እዙ በማፍራት ይህንን ሁላችን በያክል ልጆቻችን 2 ወሯን እንኳን ኢስላምን እንዲያውቁ እናድርግ። ለቁርአን ክብር እንዲኖራቸው እናድርግ። እኔ አንዳንድ ያጅብኛል። ትምህርት ቤት ሲላክ ማሻአላህ አሳምሮ ምን ብሎ ይልካል። መድረሳ ላክ ሲባል ቡቱቱ ልብስ ያለብሱ የተቀዳደደ ጫማ ክብር እንዲኖሩ አድርጓል። ያለን ጥሩ ልብስ አልብሰላከው። ለምን? ቁርአን ቤት ነው የመጣው። የአላህን ቃል የሚማርበት የነቢዩን ዓለይሂ ሰላቱ ወሰላም አስተምሮ አኽላቅ፣ ስነ ምግባር፣ ታማኝነት፣ እውነተኝነት በስነ ምግባር ያደገ ትውልድ እንዲፈጠር የሚማርበት ቦታ ላይ ክብር እንዲሰጠው አድርገው። መድረሳ ነው የምትሄደው፣ ቁርአን ቤት ነው የምትሄደው። በደንብ
ልብስህን ንጹህ ልብስ ልበስ። አላህ ይጠብቀን። መድረሳ ሲልከው ቡቱቱ የተቀዳደደ ልብስ የተቀዳደደ ጫማ ለብሶ ይልኳል። ለምን? እኛው ክብር ካልሰጠነው ማን ነው ክብር ሊሰጠው ይችላል? ይሄ ላይ ወላጆች ላይ ኃላፊነት አለ። ስለዚህ ያለችውን አጭር የሁለት ወር ኮርስ እንኳን ልጆቻችን በተርቢያ እንዲያደርጉ ራሳችን ቢያንስ እስቲ ገንዘብ የሚያስከፍል ከሆነ ክፈል። እዚህ እንኳን የለም ተብሏል፣ ግን በየቦታው በገንዘብ ነው ከተባለ አውጣ። አመቱን ሙሉ ለትምህርት ቤት እያወጣህ አይደል እንዴ? አውጣ። ጎረቤት የሚማር የሌለው መክፈል ያቃተው ካለ አውጣ፣ ከፍል፣ አስተምር። የጎረቤት ልጅ መስተካከል ለአንተ መስተካከል ኸይር ይሆናል። አንዳንድ ሰው ምን የመጨረሻ ነገር ምን ይላል መሰላችሁ? የኔ ልጅ ሷሊህ ከሆነ ጎረቤት ቢበላሽ ችግር የለም ልጄን ከጠበቁ አትሞኝ። ልጅህ የሚውለው ከጓደኛው ጋር ነው፣ ከጎረቤት ጋር ነው የሚውለው። የእሱ መበላሸት የአንተ ልጅ ለመበላሸት ምክንያት ሊሆን ይችላል። ቤት እየተቃጠለ ከሆነ እኔ ቤት አልደረሰም ትላለህ። አስቀድመ ካላጠፋው አንተ ጋር መምጣቱ ይቀራል። ካላጠፋው ጎርፎ እየመጣ አስቀድመ ቦታ ካልቀየስ ምን ካላል አይ እኛ ጋር አልመጣም ካልክ ይመጣል። ጎረቤት ሲበላሽ እኔ ጋር አልመጣም አትበል፣ ይመጣል ነገ አንተ ጋር። የሆነ ሙንከር ነገር ሰው አስተካክል። የጎረቤት ልጅ እንዲስተካከል አድርግ። እሱ የሚከፍለው የለም አንተ አቅም ሰጥቷል፣ ክፈልለት። ኸይረኛ እንዲሆን አድርገው። በመጨረሻ ንያቸውን እንዲያሳምሩ አድርጉ። እኔ በየመድረኩ እየተናገርኩ ነው። 12 ዓመት ትምህርት አስተምረ ወንድሜ እህቴ፣ አስተምረሽ አስተምረ ዶክትሬት 4 ዓመት ዩኒቨርሲቲ ገብቶ ከዛም በላይ ተምሮ ወደ ንግዱ እንዲመጣ እናደርጋለን። ለኢስላም እንዲሰራ እናድርጓ። ነገ ይህ ሰው ተመርቆ ባለበት ቢሮ ላይ እስላምን ማህበረሰቡን በታማኝነት እንዲያገለግል እናስተምሩ። በዚህ መልኩ አለዛ ሁሉ ዓመት አስተምረው ንግድ አይነግድ እያልኩ አይደለም። ነገር ግን ዓላማው ምንድን ነው ታዲያ? መማሩ ለኢስላም እንዲያገለግል እናድርግ። ባለሀብቶችም ኃላፊነት አለባቸው። ለኢስላም እኔ ይሰራሉ በቃ ገብቼ ቢሮ ላይ ማገልገል አለብኝ መስራት አለብን ሲል መደገፍ ያለባችሁ ደግፉ። ደሞዝ ምናምን ላይ በቃ ይችላል። ይሄን የማስተካከል በባለሀብቱ ላይ ደግሞ ሌላ ኃላፊነት አለ። ጥሩ መስተንግዶ እንድታገኝ አንተም የበኩልህን አድርግ። ስለዚህ በሁሉም ኃላፊነት ላይ ሁሉም ቦታ ላይ መያዝ የሙስሊሙ ኃላፊነት። ትምህርት ሚኒስቴር ከተባለ ተምሮ ነገ የትምህርት ሚኒስቴር መሆን አለብህ ብለህ ልጅሽን አስተምሩ፣ ልጅህን አስተምሩ። ዛሬ በሂጃቡ በምኑ እያለ ሲለው በሆነ ምክንያት አዋጅ የተለያየ ነገር እያወጣ እንትን የሚለው የተማረቱ እየሸሸን እኮ ምን አይደለም ቦታውን ለመያዝ መጣር። ያ ደግሞ ከአሁኑ ገና የዛሬ 5 ዓመት ሊሆን ይችላል 10 ዓመት ሊሆን ይችላል። ግን ዛሬ የሰራነው ስራ ነው ነገ ውጤት ልናገኝ የምንችለው። ጠንካራ ዶክተር፣ ታማኝ ዶክተር፣ ጆሮ ሲታመም ለአይን ሕክምና ማዝ ማለት ነው። ታማኝ ዶክተር እንዲመጣ መስራት፣ ታማኝ መሐንዲስ እንዲመጣ መስራት፣ በተሰማራበት ቦታ ላይ በኃላፊነት እንዲወጣ መስራት። በእናት በአባት ላይ ኃላፊነት አለ። ስለዚህ ልጆቻችንን በዚህ መልኩ ስናሳድግ ትልቅ ደረጃ እናገኛለን። አላህ ስብሓነሁ ወተዓላ ሰምተው ከሚጠቀሙ ሰዎች አላህ አድርገን። ከተሳሳትኩም ከነፍሴና ከሸይጣን ነው፣ ጥሩ ከሆነን ከአላህ ነው። አላህ እዚህ ቤት እንደሰበሰበን ነገም ጀነቱል ፊርደውስ እንደዚህ ሰብስበን። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። አላህ ስብሓነሁ ወተዓላ ልጆቻችንን በኢስላም ተርቢያ አሳድገን ነገ የውመል ቂያማ ትልቅ ደረጃ የምናገኝ አላህ አድርገን። ልጆቻችንን በኢስላም ተርቢያ የምናሳድግ አላህ አድርገን። ለልጆቻችን ያለንን አቅም የምንሰጥ አላህ ያድርገን። ያ ረብ ልጅ የሌለውንም አላህ ልጅ ይለግሰው፣ ልጅ የሌለውንም አላህ ልጅ ይለግሰው፣ ትዳር የሌለውንም አላህ ትዳር ይለግሰው፣ ለማግባት መንገድ ላይ ያለውንም የአላህ የአማረ ትዳር አላህ ይለግሰው። አላህ ስብሓነሁ ወተዓላ ቤት የሌለውን ቤት ይስጠው። ጭንቀታችንን አላህ ያስወግደን። ወንድማማችነታችንን አላህ ያጠናክረን። ለሱ ብለን የምንሰባሰብ ለሱ ብለን የምንዋደድ አላህ ያደርገን። ነገ የውመል ቂያማ ለሱ ብለን ተዋደን የታሉ ለኔ ብለው የተዋደዱ ብሎ ከሚጠራቸው ባሪያዎች መካከል አላህ ያደርገን። ሀገራችንን ሰላም አላህ ያርግልን፣ ሰላም አላህ ያርግልን። ሙስሊሙ ማህበረሰብ ሰላም አላህ ያርገው። አላህ ባለበት ቦታ አካባቢ ዓለም ላይ ያሉት ሙስሊሞች አላህ ይጠብቃቸው። ፊሊስጤም ያሉት ወንድሞቻችን አላህ ይጠብቃቸው። አገራችን ላይ በተለያዩ ክፍለ ሀገር ላይ ያሉት ወንድሞቻችን አላህ ይጠብቃቸው። አላህ ሱብሓነሁ ወተዓላ ትልቅ ደረጃ ደርሰው ትልቅ ነገር ከሚያገኙ ሰዎች መካከል አላህ ያድርገን። የታመሙብን ቤተሰቦቻችንን አላህ ያሽርልን። የአልጋ ቁራኛውን አላህ ይፈውሰው። የሞቱብን ሙስሊም ወንድሞቻችን የጀነት አላህ ይብላቸው። ከቀብር ቅጣት አላህ ይጠብቃቸው። የእኛንም መጨረሻ አላህ ያሳምረን።
የኛንም መጨረሻ አላህ ያሳምርልን። ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. ربنا هب لنا من أزواجنا وذرياتنا قرة أعين واجعلنا للمتقين إماما. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. وصلى الله على نبينا محمد وعلى آله وصحبه وسلم. السلام عليكم ورحمة الله وبركاته. ሰብስክራይብ በማድረግ ቤተሰብ ይሁኑ።